ሰላም ጤና ይስጥልኝ። ዛሬ እንዴት እንደ ወንዝ መፍሰስ እንደምትችሉ አሳያችኋለሁ። ጉልበት ሳይሆን ጥበብ እንዴት አሸናፊ እንደሚያደርጋችሁ ነግራችኋለሁ። ሰላማችሁ ሳይነጠቅ መንገዳችሁን የሚቀይስ የሕይወት ፍልስፍና እነግራችኋለሁ። ሕይወት እንደ ውቅያኖስ ናት። እናንተ ደግሞ ልክ ወደ እሷ እንደምትፈሱ ወንዞች ናችሁ። ከውቅያኖሱ ወይም ከመዳረሻችሁ ግባችሁ አለ፣ ምኞታችሁ አለ፣ ዓላማችሁ አለ፣ ራእያችሁ አለ። እናም ወደዛ ተጓዦችና መንገደኞች ናችሁ። ታዲያ በዚህ ጉዞ ብዙ ነገሮች ይገጥሟችኋል። ድንጋዮች አሉ፣ ዛፎች አሉ፣ የወደቁ ግንዶች አሉ፣ ሌላም። ታዲያ በዚህ ሰዓት ከውሃ የምንማረው ብዙ ነገር አለ። ውሃን ወይም ወንዝን ተመልከቱ። ብዙ ጊዜ ጉልበተኛ አይደለም፣ ግን አሸናፊ ነው። ከፊት ለፊቱ ድንጋይ ሲገጥመው ቆሞ አይታገልም። ይህን ድንጋይ ካልሰበርኩ አላልፍም አይልም። አካሄዳችሁ እንደ ወንዝ ይሁን። ወንዝ ጥበብ አለው። ድንጋዩን ሲያገኘው አቅጣጫውን ይቀይራል። ወይ በስር ይሾልካል፣ ወይ በጎን ይዞራል፣ ካልሆነም በላዩ ይፈሳል። ውሃ መንገዱን ያለ ትግል ይቀይሳል። ራሱን ከሁኔታው ጋር ያስማማል። በመጨረሻም መዳረሻው ጋር ይደርሳል። እናንተም ልክ እንደዚህ ሁኑ። የሕይወት ጉዟችሁ በጥበብና በብልሃት ይሁን። ብዙዎቻችሁ ሰላማችሁን የምታጡት መቀየር የማይችሉ ነገሮችን ለመቀየር ስትታገሉ ነው። ሁኔታዎችን በጉልበት ለመቆጣጠር ትሞክራላችሁ። በጭራሽ የማይለወጥ ሰው ለመለወጥ ብዙ ትደክማላችሁ። ይህ ከንቱ ድካም ነው። ሰላማችሁን የሚነጥቅ ክፉ አባዜ ነው። እንደ ውሃ ወይም እንደ ወንዝ በጥበብ ወደ ግባችሁ የምትጓዙት መታገል፣ ከሁሉም ነገር ጋር መጋፈጥና በከንቱ መጋጋጥን ስታቆሙ ነው። የማይለወጠውን መቀበል ስትችሉ ነው። ሕይወት ብዙ ጊዜ ሁለት ምርጫ አላት። ፊት ለፊት መጋፈጥና መታገል፣ ወይም በጥበብና በሰላም ጦርነቱን ማሸነፍ። ልክ ወንዝ ከፊት ለፊቱ ትክል ድንጋይ እንደሚገጥመው። ታዲያ አብዛኛው ሰው ድንጋዩን ለመስበር ይታገላል፣ ድንጋዩ ግን አይሰበርም። ስለዚህ ይህ ሁኔታ ሲገጥማችሁ የተለየ መንገድ ተከተሉ። ፈጽሞ የማይቀየር ነገር የግድ ቀይራለሁ አትበሉ። ሰላማችሁን አሳልፎ መስጠት ነው። ትክክለኛው ጥንካሬ የሚጀምረው መቀበል ስትችሉ ነው። እውነታን ወይም ነባራዊ ሐቅን አምኖ መቀበል ብልህነት ነው። መቀበል ማለት እጅ መስጠት አይደለም። መቀበል ማለት በእውቀት መራመድ ነው። ወንዝ አለቱን ሲያየው አይቆጣም። በቃ አለት መኖሩን ብቻ ይቀበላል። ከዛም መንገዱን ይቀጥላል። እናንተም እንደዚህ ሁኑ። የሰዎችን ባህሪ መቀየር አትችሉም። ያለፈውን ሰዓት መመለስ አትችሉም። ተፈጥሯዊ ክስተቶችን መቀየር አትችሉም። ሌላም ብዙ መቀየር የማትችሏቸው ነገሮች አሉ። እናም እነዚህ በሕይወታችሁ መንገድ ላይ የተደቀኑ እንቅፋቶች ወይም ድንጋዮች ናቸው። እነዚህን ድንጋዮች ለመስበር ስትሞክሩ የምትቆስሉት እናንተ ናችሁ። የሚደክመው የእናንተ ልብ ነው። የሚታወከው የእናንተ አእምሮ ነው። ጥበብ ግን ይህ ሊቀየር አይችልም ብሎ ማመን ነው። ይህን ስታደርጉ ነፃ ትሆናላችሁ። ሸክማችሁ ይቀላል። ትግሉ ሲቆም ፍሰቱ ይጀምራል። ሰላም የሚመጣው ነገሮችን በጉልበት ስታሸንፉ አይደለም፣ ነገሮችን በጥበብ ስትቀበሉ ወይም ስታልፉ እንጂ። አሁን ቆም ብላችሁ አስቡ። በሕይወታችሁ ላይ እየታገላችሁት ያለው ድንጋይ ምንድን ነው? ሊቀየር የማይችልን ነገር ለመቀየር ስንት ጊዜ አባከናችሁ? ዛሬ የውሃን ጥበብ ተላበሱ። ሕይወት በመታገል ሳይሆን በጥበብ ውብ ትሆናለች። ጥንካሬ ማለት ግትር መሆን አይደለም። እውነተኛ ጥንካሬ ተለዋዋጭነት ወይም ፍሌክሲብል መሆን ነው። ወንዝን ተመልከቱ። ውሃ ለስላሳ ነው፣ ነገር ግን ድንጋይን የመቦርቦር አቅም አለው። ይሄ የሆነው ስለሚታገል አይደለም፣ ስለማይሰለችና አማራጭ መንገዶችን ስለሚጠቀም ነው። እናንተም እንደ ውሃ ሁኑ። ለዓላማችሁ ጽኑ፣ ለመንገዳችሁ ግን ተለዋዋጭ ሁኑ። ብዙ ጊዜ የምንሰበረው አንዲት መንገድ ብቻ ካልሆነች ብለን ስንታገል ነው። ያቀድነው ዕቅድ ካልተሳካ ዓለም ያበቃላት ይመስልናል። ድንጋዩ መንገዳችንን ሲዘጋው ተስፋ እንቆርጣለን። ግን ለምን? ወንዝ አንድ መንገድ ሲዘጋበት ሺህ አማራጭ ይፈጥራል። ግድግዳ ካጋጠመው ወደ ጎን ይፈሳል። ገደል ካጋጠመው ወደ ታች ይወርዳል። እናንተም ሁሌም አማራጮች ይኑራችሁ። ተለዋዋጭ መሆን ማለት ግብ የለሽ መሆን አይደለም። ግባችሁ ላይ ለመድረስ
ዘዴን መቀየር እንጂ። ድንጋዩን ጥሳችሁ ለመሄድ አትሞክሩ። ድንጋዩን አልፋችሁ ለመሄድ ተጣጣሩ። ተለዋዋጭ ወይም ፍሌክሲብል መሆን ብልህነት ነው። ሁኔታዎችን ማሸነፍ የሚቻለው ከሁኔታዎች ጋር በመላመድ ነው። ግትር እንጨት በነፋስ ይሰበራል። የሚታጠፈው ሳር ግን ነፋሱ ሲያልፍ ቀና ይላል። ሕይወት ሁልጊዜ በእኔ መንገድ ብቻ አትልም። እናንተም እንደዛ አትበሉ። ካልሆነ አልችልም የሚለውን ንግግር እንዴት በሌላ መንገድ ይቻላል በሚለው ተኩት። መንገድ ቢዘጋባችሁ ሌላ መንገድ ፈልጉ። ድንጋዩን እንደ ጠላት ሳይሆን አቅጣጫችሁን እንደሚያስተካክል መመሪያ ቁጠሩት። አቅጣጫን መቀየር ሽንፈት አይደለም፣ ጥበብ እንጂ። ትግል ባለበት ቦታ ሰላም የለም። ሰላም በሌለበት ቦታ ደግሞ ፈጠራ የለም፣ ስኬትም የለም። ብዙዎቻችሁ ስኬት የሚመጣው ከልክ ባለፈ ትግል ይመስላችኋል። ነገር ግን ትልቅ ድል ያለው ነገሮችን በጥበብ በመምራት ነው። ወንዝ ወደ ውቅያኖስ ለመድረስ አይጣጣርም፣ አይጨነቅም፣ አይጋደልም። ዝም ብሎ ብቻ ይፈሳል። ፍሰቱ በራሱ ወደ መዳረሻው ይወስደዋል። እናንተም በሕይወታችሁ ውስጥ ፍሰት ወይም ፍሎው ይኖራችሁ። ፍሰት ማለት ድካም የሌለው ሥራ ማለት ነው። አቅጣጫችሁን አውቃችሁ ለተፈጥሮ ሂደት ራሳችሁን ስትሰጡ ነገሮች በራሳቸው ይስተካከላሉ። ድንጋዩን ለመስበር ስትታገሉ ጉልበታችሁን ትጨርሳላችሁ። ድንጋዩን አልፋችሁ ስትፈሱ ግን ጉልበታችሁ ይቆጠባል። ለቀጣዩ ጉዞ ኃይልም ይኖራችኋል። ሕይወት ልክ እንደ ወንዝ ናት። ትግል አያዋጣም። ትግል ተቃውሞን ይፈጥራል። ተቃውሞ ደግሞ ጉዞን ያዘገያል። ሰላማዊ መሆን ደካማነት አይደለም። ሰላማዊ መሆን የውስጥ ኃይልን ይጨምራል። እንደ ውሃ ሁኑ። ውሃ ለስላሳ ነው፣ ግን ተራራን ይሸረሽራል። ዛሬ በሕይወታችሁ ያለውን ትግል አቁሙ። አጥብቃችሁ የያዛችሁትን የቁጥጥር ስሜት ልቀቁ። ሁሉንም ነገር መቆጣጠር አለብኝ የሚለው ሐሳብ እስር ቤት ነው። ከእስር ቤቱ ውጡና እንደ ወንዝ ፍሰሱ። እንደዛ ስታደርጉ በረከታችሁ ይከተላችኋል፣ እድሎች ይከፈታሉ። እውነተኛው ድል ያለ ትግል የምታገኙት ሰላማዊ ድል ነው። ውሃ አንድ አስደናቂ ባህሪ ያለው የያዘው ዕቃ ቅርጹ ይሆናል። በብርጭቆ ውስጥ ሲሆን ብርጭቆውን ይመስላል። በገንዳ ውስጥ ሲሆን ገንዳውን ይሆናል። ድንጋይ ሲያጋጥመው ቦታውን ይለቅለትና አልፎት ይሄዳል። ውሃ ማንነቱን ሳይቀይር ቅርጹን ይለውጣል። እናንተም እንደዚህ ሁኑ። ከሁኔታዎች ጋር የመላመድ ጥበብ ይኖራችሁ። ብዙዎቻችሁ የምትሰበሩት እኔ ካሰብኩት ውጪ አልሆንም በሚል ግትርነት ነው። ሁኔታዎች ሲቀየሩ አብራችሁ መለወጥ አትፈልጉም። ዓለም ስትለወጥ እናንተ ትላንት ላይ ትቆማላችሁ። ይህ ግን የድካም መንገድ ነው። ሕይወት ሁሌም በለውጥ ሂደት ውስጥ ናት። እንደ ወንዝ የሚፈሰው ዘወትር አዲስ ነው። ከሁኔታዎች ጋር ተስማሙ። በችግር ጊዜ ታገሱ። በስኬታችሁ ጊዜም ተረጋጉ። ጠባብ መንገድ ሲገጥማችሁ ራሳችሁን ሰብስቡ። ሰፊ ሜዳ ሲገጥማችሁ ተንሰራፉ። ይህ ማለት ዓላማችሁን መተው ማለት አይደለም። ዓላማችሁን ለማሳካት በሁኔታዎች ውስጥ የመሽሎክ ብቃት ማዳበር ማለት ነው። ውሃ ቅርጹን ስለቀየረ ውሃነቱን አይቀይርም። እናንተም ብልሃታችሁን ስለቀየራችሁ ማንነታችሁ አይጠፋም። ብልህነት ማለት ከድንጋዩ ጋር መላተም ሳይሆን ድንጋዩን ተገን አድርጎ መፍሰስ ማለት ነው። ግትርነታችሁን አስወግዱ። ሁኔታዎች ሲለወጡ እናንተም ስልታችሁን ለውጡ። ተለዋዋጭ ወይም ፍሌክሲብል የሆነ ሰው የማይደርስበት የላቀ ደረጃ የለም። ማንም ሊያቆመው አይችልም። ምክንያቱም መንገድ በተዘጋበት ቁጥር እሱ ራሱ አዲስ መንገድ የመሆን ጥበብ አለው። ወንዝን ተመልከቱ። ቆሻሻ ቢጣልበት እንኳ አይቆሽሽም፣ ይዞት ይሄዳል። ድንጋዩ ላይ ሲጋጭ ይነጻል፣ ጉዞው ራሱ ያጠረዋል። የቆመ ውሃ ግን ቶሎ ይቆሽሻል፣ ሽታ ያመጣል። እናንተም እንደዚሁ ናችሁ። ሕይወታችሁ ፍሰት ካጣ አእምሯችሁ በጭንቀትና በብክለት ይሞላል። ብዙዎቻችሁ በትላንትናው ቂም ውስጥ ቆማችኋል። በድሮ ስህተት ውስጥ ተኝታችኋል። ይህ የቆመ ውሃ መሆን ነው። ቆሞ መቅረት ደግሞ ውስጣችሁን ያበሰብሳል። እንደ ወንዝ ፍሰሱ። ስትፈሱ ቂሙ ይሄዳል፣ ስህተቱ ይረሳል፣ አዲስ ኃይልም ይመጣል። ድንጋዩ ላይ ስትጋጩ አትዘኑ። ድንጋዩ የሚያጠራችሁ መሳሪያ ነው። ውጣ ውረዱ ስብዕናችሁን ይቀርጻል። ፈተናው ውስጥ ስታልፉ ብልሃታችሁ ይጨምራል። ከድንጋዩ ጋር ስትጋጩ የሚፈጠረው አረፋ ንጽህናችሁን ይገልጻል። አትቁሙ፣
ጉዟችሁን ቀጥሉ። መጓዝ ማለት ራስን በየቀኑ ማደስ ማለት ነው። ዛሬ ያረጀ ሐሳባችሁን ተውት። የቆየ ቁጭታችሁን አራግፉት። እንደ አዲስ ወንዝ ተንቀሳቀሱ። ፍሰት ባለበት ቦታ ቆሻሻ አይቀመጥም። ፍሰት ባለበት ቦታ ሕይወት አለ። ንጹሕና ብሩህ መሆን ከፈለጋችሁ መንቀሳቀሳችሁን አታቁሙ። ሕይወት በፍሰት ውስጥ ራሷን ታጠራለችና። በመጨረሻም ሁላችሁም ወደ አንድ ታላቅ ውቅያኖስ እየፈሰሳችሁ እንደሆነ ወቁ። ያ ውቅያኖስ የሕይወት ግባችሁ ነው፣ ሰላማችሁ ነው፣ መዳረሻችሁ ነው። ወደዛ ለመድረስ ግን የወንዙን ጥበብ መላበስ ግድ ይላችኋል። ግትር አትሁኑ፣ ተለዋዋጭ ሁኑ፣ አትታገሉ። መቀየር የማይችሉ ነገሮችን ለመቀየር ስትሞክሩ ብዙ ትከስራላችሁ። ሰላማችሁ ይሰረቃል፣ ጉልበታችሁ ይሟጠጣል፣ ግንኙነታችሁ ይበላሻል። እናም አንዳንዴ አቅጣጫችሁን ቀይሩ። አጥብቃችሁ የያዛችሁትን ልቀቁ። ልክ እንደ ወንዝ በነፃነት ስትፈሱ ዓለም መንገዷን ትለቅላችኋለች። ድንጋዮቹ መቆሚያችሁ ሳይሆኑ መረጋገጫችሁ ይሆናሉ። አካሄዳችሁ እንደ ወንዝ ይሁን። ጥበብ ይኑራችሁ። ታገሱ፣ ፍሰሱ። በመጨረሻም በድል ውቅያኖስ ውስጥ ትቀላቀላላችሁ። ጉዟችሁ የሰላምና የጥበብ ይሁን። ለዛሬ አበቃው። በሌላ ጊዜ በሌላ ሐሳብ እስክንገናኝ ሰላም ሁሉ ከናንተ ጋር ይሁን።